እና ይሄ መልካም ጅማሮ ነበር። ይህንን መልካም ጅማሮ ሊያስቀጥል የሚችል አካሄድ አሰባሰብና ሁነት አልተፈጠረም። ያንን አደረጃጀት እንዲህ ብለህ ነበር። በዚህ ጊዜ እየመጣው አቶ ኃይለማርያም ደሳለኝን በጣም እናደንቃቸው። ይህንን ዕለት በቅንነት ስላደረጉት ነው። የድሉ ባለቤት ናቸው። የነበሩበትን ነገር ኢትዮጵያ ትሻገር የሚል ኢትዮጵያ ውስጥ በአዲስ ታሪክ ሲጻፍ ለምን ተጻፈ? ለምን ተጻፈ? ዛሬ እያንዳንዱ ሰው ዶክተር አብይ ሲሰደቡ፣ መንግስቱ ሲሰደብ፣ የሀገሪቱ ቀይ መስመር መከላከያ ሰራዊት ሲሰደብ ቁጭ ብሎ ገንዘብ ስፖንሰር የሚያደርጋል። ጊዜውን ለዛ የሚሰጥ ሰው አለ። ምን ሊያገኝ? ሀገር እንዲኖረው። አንዳንዱ ሰው እንደዛ ደግሞ የሚመስለዋል። ሀገር እንዲኖረው መሪው እንዲስተካከል የሚመስለው ሰው አለ ደግሞ በዛ ልክ። ምን ማለት እንደሆነ አይገባው። መሪ ስደብ የሚል መርህ ኢትዮጵያዊ ማንነታችን ነው ጋይድ የሚያደርገን። የትኛውም ዓለም ላይም እንደዛ የለም። ጠቅላይ ሚኒስትር ዶክተር አብይ ሲመጣ ትንሽ ትልቁ እያለቀሰ የደገፈው ለምንድን ነው? ማን ብሎት ነው? ዛሬ ምን አይቶ ነው ያኔ እንደዛ የደገፈው? ዛሬስ ምን አይቶ ነው ሲሳደብ የሚውለው? በዘለፋው ጥፋቱን በላዩ ላይ እያወጀ ውድቀቱን በራሱ አንደበት እያረጋገጠ ወደ ውርደትና ወደ ሞት ይሄዳል እንጂ ማሸነፍ ይችላል ወይ? አይችልም እኮ ነው ዋናው መሰረቱ። አይቻልም ነው። መስደብን ምን አመጣው? ሀገር የህዝብ ከሆነ የሀገር ባለቤት፣ መንግስትን የሚመሰረተው ህዝብ ከሆነ የህዝብን ቅቡልነት ለማግኘት ህዝብን ለማገልገል ቃል መግባትና በቃል መጽናት እንጂ የህዝቡን መሪ ምንም አይነት አማራጭ ሳያዘጋጁ ተቀያሪ ከሌ ቢሆን ከሌ ይሆናል የሚል አማራጭ እንኳ ሳይታይ በዚህ ልክ ነውር፣ በዚህ ልክ ንቀት፣ በዚህ ልክ ብልግና የተጠናወተው ስራ መፈጸም በጣም በጣም ንቀት ነው። ጠላቶችን በይፋ አምጥተን እንሾማለን፣ ኢትዮጵያ እናጠፋለን ብሎ ማረጋገጥ ነው። ሰው ዛሬ ላይ ይህንንና መሰል ከንግግሩ በኋላ ሊመጡ የሚችሉ ውጤቶችን ያገናዘበ አካሄድና ሂደት የማይሄድ ሰው በራሱ ላይ ነው ጥፋት የወሰነው። እኔ ያንን የምቃወመውና በምችለው መልኩ ያንን ለማስቆም መስራት አለብኝ ብዬ የወጣሁት ሀገርን ዛሬ ስለ ሀገር የምናወራበት እንኳን መድረክ የከሌ ነው በሚል ላይ እያለ ጭራሽ ሀገር እንዳይኖረኝ የሚያደርገኝ ውጤት ስለሚያመጣ የባለጌዎች የኢትዮጵያ ጠላቶች መጫወቻ ስለሚያደርግ በስውር ያሉ የኢትዮጵያ ጠላቶችን አጀንዳ ተሸክሞ የመጣ የነውር ስብስብ ስለሆነ አንዳንዱ ይህን ስራው ነው። ይህን ካላለ አይኖርም። አብዛኛው ግን ሳያቅ ነው ዝም የሚቀባጥረው። ምን ልታደርግ ነው እሺ ምናምን ቢባል አይደለም እንዴት እንደሆነና ለውጤቱ አለመዘጋጀት አለ፣ የሚናገሩትን ሁሉ አለማወቅ አለና ከሱ አንፃር ሰዎች ጥንቃቄ ብታደርጉ ይጠቅማችኋል። ለማን? ለራሳችሁ። ኢትዮጵያ ናት። አንዴ ምንድነው ፈጣሪን ካላመሰገንኩት በቃ የሚያመሰግነው የሚጠፋ የሚመስለው ሰው ነበር አሉና ፈጣሪ ብዙ አመስጋኞች አሉት። ዋናው ከአመስጋኞች መሆን አለመሆን ነው። ኢትዮጵያም ዶክተር አብይን ከመጡ በኋላ እንኳን ይኸው በዚህ መልኩ ተቀባበሉ፣ በዚህ መልኩ መጡ። ይሄ ጥሩ ጅማሮ ነዋል። በምርጫ ያላሸነፉ የፖለቲካ ፓርቲዎችን አስገቡ። እውነት ነው ውሸት ነው? ፎቶ ተነሳችሁ ተብሎ በሚታሰርበት ሀገር እንዴት በምርጫ ያልተሳተፈን ሰው ወይ ያላሸነፈን ሰው እንዴት በካቢኔ ማካተት ተቻለ ብለን አይደለም የተገረመው። እንዴት ትገባላችሁ ብለን ሐሳባችሁን አራምዱና ጉዳያችን አገር ሊሻገራል። ጉዳያችን እኮ የጎደለው ነገር እንዲሞላ እኮ አጉዳዮች፣ አልቃሻዎች በዛ ልክ መረግም በጣም የሚያሳፍርም ስለሆነ ያንን እድል እያሰፉ ከመሄድ ይልቅ ለማጥበብ የሚደረገው ጥረት ራሳችንን ለማስተማርና እውነታውን ለማወቅ የምንወስደውን ጊዜ ማየት፣ ለእውነትና ለመረጋጋት የተናገረ ሁሉ የብልጽግና ደጋፊ ብልጽግና በሚሊዮን የሚቆጠር ሰው አለው። እንደውም ከሀቅ ወጥተው ሌባ ሁሉ እስከሚሆኑበት ድረስ ያንንም አጋልጦ የሚሰጥ ህብረተሰብ ስለሌለ ነው ብዙ ሌቦችን አቅፎ ብልጽግና ራሱ የተመሰረተበትን አካሄድ ህግና ህገ መንግስታዊ እውቀት ሰው
ስለሌለው እንጂ ቢኖረው ኖሮ ብዙ የሚወጣ ነገር ነበረው። ግን እሱን አናወራውም። ለምን? ለጥላት የሚጠቅሙ መጨባበጫ የሚይዙ ነገሮችን አልናገርም። እያወቁ በተቻለ አቅም ዛሬን ተናግረን የሚጠቅመውንም የማይጠቅመውንም አይተን ለእውነት የሚናገሩትን ውሸት የሚናገሩ ሰዎችንም አይተን ለማገናዘብ ከሆነ ምንም ችግር የለም። ግን ተረጋጋ፣ ይሄ ነገር ልክ አይደለም፣ ወደ ሰውነት ግባ፣ አንተ አማራ ነህ ኦሮሞ ነህ ምናምን እያልክ እንትን አትበል፣ ሰኩን ምናምን ሲባል በቃ ይሄ ምናምን ብሎ ሄዳል። ራስን ነው የምታጠፋው። ኢትዮጵያን አትነካት። እየው ያወራህለትን ሁሉ ትራምፕ ይሄን ስላለ በጣም ደስ ያላችሁ ሰዎች አላችሁ። ፍንድት በሉ፣ ምንም አይመጣም። ፍንድት በሉ። ትራምፕ ይሄን አደርጋለሁ ካለ ብያቸዋለሁ። በቃ የማደርገውን እንደሚሆን የማውቀውን ነገር ለምንድን ነው የምናገረው? ምክንያቱም በተግባር ነው መገለጥ ያለበት። እኛ እናት አባቶች ሚስጥር ይባላል። ሚስጥር ሲያሳዩ ያ ሰው ለአቅመ ደርሷል ወይ፣ ለምሳሌ አንዳንድ የሚከለከሉ ነገሮች ከ18 ዓመት በላይ ሆኖታል ወይ የሚል ዝም ብሎ ጅምላ የእድሜ ቆጠራ አለ። ግን በሃይማኖት አባቶች ወር በተለያዩ ሽምግልና ላይ ያሉ እናት አባቶች በቤተሰብ ውስጥ የነበረን ሚስጥር ለዛ ሰው ሲነግሩ እድሜውን ያሉ ብስለቱን ይለካሉ። እኔ አሁን ባለው የሶሻል ሚዲያ ላይ መንግስት ምንም ነገር መናገር ሁሉ የለበትም። በቃ የትም ይቃብዝ ቢሰጡት ያንን በትኖ ወይ ሊሸጠው ወይ ሊመጻደቅበት ወይ ሊሳለቅበት በሀገሩ ጉዳይ ላይ በክብር በአክብሮት ዋጋ ለመክፈል በባለቤትነት የቆመ ትውልድ ስለሌለ አለመናገሩን መንግስት ብዙ ጊዜ ይመቸኛል። የነገርነው ነገር መረጋጋት። ስንት ሰው የመንግስት ሚዲያዎችን እንደሚያይ ቸክ ማድረግ ነው። ከዛ የተኮረጁ የተቆነጸሉ እና በራሳቸው ጥመት ልክ የተጣመሙ መረጃዎችን ነው ሰው የሚያዩ። ላይ በበዝባዦች እጅ ወደቀች። ከዚያም ትናንሽ በዝባዦችን እየፈጠሩ እነዛ ትልልቅ በዝባዦች ቀጠሉ። ዓለም አጠቃላይ ዓለም በሆነ ወቅት ላይ ታይሙ እንደዚህ ነው እነማን ናቸው የሚለውን እናንተ ታያላችሁ። ነገር ግን ዓለም በሆነ ወቅት ላይ በበዝባዦች በአምባገነኖች የማይገባቸውን በሚፈልጉ ሰዎች እጅ ወደቀችና እነሱም ከነሱ በታች ትንንሽ በዝባዦችና እነሱን የሚመሳሰሉ አሽንጉሊቶችን እየሰራች ቀጠለች ማለት ነው። ሰብአዊ ወይም ዲሞክራሲያዊ መብቶችን ዓለም አቀፍ ወይም አህጉር አቀፍና ሀገር አቀፍ ተቋማትን እየመሰረቱና ተመስርተው የነበሩትንም እየተቆጣጠሩ ቀጠሉ። እነማን? እነዛ ኃይላት። ቤዚክ ፍንጭ ስለሚሰጥ ነው። ለምንድን ነው እንደዛ የሆነው? የት ነው የምንጮኸው? ምናምን እንዲሁ ዝም ብሎ ውሃ ቅዳ ውሃ መልስ ከንቱ ድካም፣ ለጥላት የበለጠ አቅም እየሰጡ ለመሄድ ውሉን ሸሩን አሻጥሩ እንኳን ለማወቅ ያለመሞከር አይነት ሂደት ስላለ ነው። ይህንን ብለው ዓለም በሆነ ወቅት በበዝባዦች እጅ ወደቀችና ከዚያም ትናንሽ በዝባዦችን ተላላኪ እያደረገች እየፈለፈለች ቀጠለች። ሰብአዊ መብቶች፣ ዲሞክራሲያዊ መብቶች እያሉ ዓለም አቀፍ አህጉር አቀፍና ሀገር አቀፍ ተቋማትን እየፈጠሩ የተፈጠሩትን እየተቆጣጠሩ ቀጠሉ። ሚዲያ፣ ሃይማኖት፣ ቴክኖሎጂ፣ ምርጫ፣ እርዳታ፣ ፍርድ ቤት፣ ፖለቲካ ወዘተረፈ ማለት ሌሎችንም እኔ ላለመገደብ ነው። ሌሎችንም ለበጎ የተቋቋሙ ነገሮችን ተቆጣጠሩ። በእነዚህ አካላት ተያዙ። የሚፈልጉትንም ስማቸውን አስቀምጠው በውስጣቸው ግን የነሱን ክፉ ተልኮ ማስፈጸም ጀመሩ። ቸክ ማድረግ። ሚዲያ ምን ያደርጋል? ሃይማኖት ምን ሆነ? ቴክኖሎጂ ምን ሆነ? ምርጫ ምን ሆነ? እርዳታ፣ ፍርድ ቤቶች ላይ እንደዚህ፣ ፖለቲካ ወዘተረፈ። ሌላው ከመጀመሪያው የማይገባቸውን ነገር በማይገባ አካሄድና መንገድ ነውና የያዙት። ከዚያም ከያዙት ከማይገባቸው ስህተት ሰርተው ወንጀል ፈጽመው ከሰሩት ነገር ላይ ላለመውረድ ሲሉ ከትናንሽ የብልግና ወራሾቻቸው መሰሎቻቸው ጋር ሆነው መልካም ነገሮችን ሁሉ እያጠፉ እያረከሱ እያበላሹ ቀጠሉ። በጎ ነገር ገና ሲታሰቡ እንዲጠፉ፣ በጎ ያሰቡትን ሰዎች በሚፈልጉት መልኩ እንዲጠለፉ አደረጉ። የትኛውም ቦታ ኢትዮጵያ ውስጥ ያላችሁ ፖለቲከኞች ትግል ላይ እንደዚህ ነገሮችን አውቄ እሄዳለሁ የምትሉ ሰዎች ምንም ያክል ነገሮችን በኢኮኖሚ በሀሳብና በአመለካከት ኢትዮጵያዊ መሰረት ይዛችሁ ካልተነሳችሁ ወይ ገንዘብ የሚሰጣችሁ ወይም ሀሳብ የሚሰጣችሁ በሆነ ነገር ላይ
እሱ የጠለፋችሁ ሰዎች የእሱ መጫወቻ አድርጎ ነው የሚቀጥል። ሌላው እንደ ኢትዮጵያዊ መስራችሁ እንኳን ብትፈጠሩ ያንን መስሎ ገብቶ ትግሉን መጥለፍ ባህራ መሬት ነፃ መሬት ወጥቷል ያላችኋቸውን ሰዎች ደብረጽዮንና የሞተው ህዋት ምናልባትም ገብተው እንታገለዋለን ያላችሁትን ነገር ሊጠልፉባችሁ ይችላሉ። የትኛውም ቦታ ላይ ምንም ነገር ስታስቡና ምን ስትሉ ያሰባችሁት ነገር ለፍሬ ይበቃ ዘንድ ጠላፊዎች፣ አስመሳዮች እናንተ መስለው እናንተን የሚያጠፉ ሰዎች እንዳይመጡና እንዳያበላሹት ለማድረግ ምን ትሰራላችሁ? ቢኮዝ በዓለም ላይ ያለው ነገር በሙሉ በዚህ መልኩ እየተጠለፈ ስለሚቀጥል በጎ ነገሩ እንዳለ ሆኖ ገብተው ይጠልፉታል። በቃ ሰው ሊሞት ነው ብሏቸው ያወሩና የሚገል ወይም የሚሞት ሰው እንኳን ቢጠፋ ሄደው ራሳቸው ይገላሉ። እነሱ ያሉት ከሚቀር ጀስት በዛ አይነት መልኩ ያለች ዓለም እንደሆነችም ማወቅ ነው። ለራሳችን ዋጋ መስጠት ምንጊዜም እናሳካዋለን ባልነው ድል መሰረት ነው። ለራሳችን ዋጋ መስጠት፣ ሁሉም ሰው ለራሱ ዋጋ ይስጥ። ያ ለሱነቱ ወይም እፈልገዋለሁ አድርገዋለሁ ላለው ነገር መዳረስ መሰረት ይሆናል። እኔ ሰው ሆኜ እኔ ባለሁበት ለምን ሰው ይሞታል? ለምን ሰው ይራባል? ለምን ሰው ይፈናቀላል? ለምን ሰው ይሰደዳል? ለምን ሰው ይታመማል? ለምን ሰው ችግር ውስጥ ይገባል? እኔ ሰው ሆኜ እንደ ሰው እየሄድኩ አስቡት። እኔ በሃይማኖት የሚሆን በምንም ይሄ ሁሉ ዳንኪራ የሚመታው ብዙ ለፍላፊ ባለበት ሀገር ላይ ያ የሚለፈልፈው ሰው የሚለፈልፈውን ነገር እኔ እንዲህ ሆኜ እንዴት ሰው ይራባል? እንዴት ሰው ይሞታል? እንዴት ትውልድ ከትምህርት ቤት ይከለከላል? እንዴት ከሀገሩ ይፈናቀላል? እንዴት እያለ እንዲጠይቅ ነው። ሶስት መሰረታዊ ነገሮች የመጀመሪያዎች ብናይ አባትና እናት ወይም ወላጆች የመጀመሪያው መሰረት ናቸው። እኔ አባት ሆኜ የዚህ ልጅ የዚች ልጅ የነዚህ ልጆች አባት ልባል ነው ወይ? የኔ አባትነት ምን አስተዋጽኦ አለው? የኔ እናትነት ምን አስተዋጽኦ አለው? ልጆችን በማሳደግ መጀመሪያው ችግር ለመፍታት ስለሆነ እያወራን ያለው። አለዛ ቤት ውስጥ አሻጥርን፣ ጥላቻን፣ ክፋትን ሲወርስ የኖርን ልጅ ከ30 ዓመት ከ25 ዓመት ከ20 ምናምን ዓመት በኋላ አቃንዋለሁ ብሎ ማለት ነቲንግ ፌዝ ነው የሚሆነው። ስለዚህ እናትና አባት የኔ አባትነት የኔ እናትነት ምን ዋጋ አወጣ? እኔ የምወልደው ልጅ የምወልዳት ልጅ ለዚች ሀገር ገጸ በረከት መሆን አለባት። የሰዎችን ችግር የምትፈታ የሀገርን ችግር የምትፈታ ስሜን የምታስጠራ አይነት ብሎ ማለት እንጂ ለሀገር በሽታ ለሀገር ሸክም የሆነ ትውልድ መፍጠር የለብንም። ይህንን በተለይ በአማራ ክልል አንዳንድ ቦታዎች የማየው ልጆቹን ነው መናገር የማይችለው አባት እናት ልጆቹን ሲነግራቸው ሲያስጠናቸው የቆየ ነገር አለ። አሁን እንዴት አድርጎ ፊታቸው ቆሞ ይምከር? ረፉ እንዴት ይበላቸው? ስለዚህ ወላጆች እኔ አባት ሆኜ እኔ እናት ሆኜ የኔ ልጅ በሚል መውሰድ ነው የመጀመሪያው መሰረት ነው። ሁለተኛው የሃይማኖት አባቶች እና ሽማግሌዎች የኔ የሃይማኖት አባትነት እኔ የሃይማኖቱ አባት ሆኜ ምድራዊውን ነገር እስከ ሰማያዊ ድረስ መጠቃቀምን የፈጣሪን ቃል አምጥቼ ሰዎች የበለጠ የተወደዱ በፈጣሪ የተከበሩ የሆኑ ዘንድ የሚያስችል ስብከት አስተምሮት ልሰጥ መጥቼ እኔ ባለሁበት እንዲህ አይነት ሌባ እንዲህ አይነት መንገድ ዘጊ ሰው ገዳይ ደፋሪ መልካም ነገሮችን ኃይል ነገሮችን የሚያጠፋ ትውልድ እንዴት ይፈጠራል ብላችሁ ጠይቁ። እንጠይቅ። እኔ የሃይማኖት አለዛ ጥምጣሙን ሁሉ አውርዱት፣ መስቀሉን ሁሉ ጣሉት። ትውልድ ላይ የሚታተም መስቀል፣ ትውልድ ላይ የሚታተም ቁርአን፣ ትውልድ ላይ የሚታተም ኪታብ ነው እንድታስተምሩ የመጣችሁት። እኔ አባት ሆኜ እኔ እረኛ ሆኜ የፈጣሪን አዝመራ ሰብስቤ ሰላም የሚጠላ መረዳዳትን የሚጠላ መዋደድን የሚጠላ አብሮ መሆንን የሚጠላ ችግርን የሚወድ ጦርነት የሚያስደስተው ዘለፋ ምናምን እርቃንን መሄድ የሚያስደስተው ዝሙት ምናምን የሚያስደስተው ስርቆት የሚያስደስተው ሙስና መስጠትም ሆነ መቀበል የሚያስደስተው በየሄደበት እርኩሰትን በድፍረት የሚያደርግ ትውልድ ሲፈጠር እኔ የት ነኝ? የመጀመሪያው እናትና አባት፣ ከዛ ቀጥሎ የሃይማኖት አባት፣ ከዛ ሽማግሌዎች። ሽምግልና ምን አመጣ? እኔ ያስተማርኩት ትውልድ መስቀል ይሄን ግድንግድ የሚያካክል መስቀል አንተም ብለው የሚያስተምሩ ልጆች እኮ የሚያሳፍሩት የሃይማኖት አባቶችን ቄሶችን በዛ አካባቢ ላይ ያሉ የሃይማኖቱን ሰዎች ነው።
እነዛ ልጆች ልክ ናቸው። መስቀል አድርጎ መግደል በቃ ጻድቅ ነው ተብሏል። እንደዛ ብለው ስላስተማሯቸው እንጂ እነዛ ህፃናት ያንን ያክል መስቀል መተለቁ ለካዲ ፌዝ አይደለም። ያ መስቀሉ ለሰዎች የሚታይ ምልክት ነው። ኩፍይት የሚያደርግ ሰው እኔ ሳየው በቃ ሙስሊም ነው ብዬ እንድል ነው። በውስጥ ያለውን እስልምናማ ራሱ አላህ ነው የሚያየው። መስቀል የያዘው ሰው አይ ይሄ ሰው ክርስቲያን ነው ብዬ እንድል ነው። ለኔ ለደካማው በዛሂር በግልጽ እንዲታየኝ የተደረገ ነው። ክርስትና ነው አይደለም የሚለው መዛኙ ነው የሚያውቀው። ያን ያካክል አድርገው ግን ቤተክርስቲያን ላይ በድፍረት ከጫማቸው ሲገቡ አንተ ንጉሥ ቴዎድሮስ ነህ አንተ እንትና ነህ እያሉ የሚቃዡ እግዚአብሔር በትዕግስቱ ስለተዋቸው ብቻ ያሸነፉት መስሏቸው የሚመጻደቁ ቀሳውስት ናቸው። ይሄ ሁሉ ሽርሙትና፣ ይሄ ሁሉ ዝሙት፣ ይሄ ሁሉ መገዳደል፣ ይሄ ሁሉ እብሪት፣ አንደበቱ መግራት የማይችል ትውልድ በዚህ ልክ ተፈጥሮ ፍርድ ቤቶች ላይ ያለ መካካድ፣ ይሄ ሁሉ የሙስና ወንጀል አለ የምንለው ችግር ሁሉ እኮ ሃይማኖቱ አለ ቢባል ይኖር ነበር። የት አለ ፍሬው? ለሚተረክ ለሚወራ እኮ አይደለም የምንፈልገው ሃይማኖቱ። እግዚአብሔር የሚፈልገው እሱን አይደለም፣ ሰዎች የሚፈልጉት እሱን አይደለም። የለም ቢባል ይሻላል። የሰውን ክፉ አመል የማይገራ ህግ የማያስተካክል ሃይማኖት። እንደ ሰው ልጅ በጣም አደገኛ ፍጥረት ሁሉ ያለ አይመስለኝም። ሺህ ከሚሊዮን ቴላ ይሄ ሁሉ ወታደር ዓለም ላይ ያለውን የኒውክሌር መሳሪያ ይህን ሁሉ ነገር ብታዩት ሰው ለሰው የሰራው። አሁን በካሜራ በቴክኖሎጂ በምናምን ይላል። ሰውነት ከፈረሰ በኋላ ቴክኖሎጂ እንዴት ነው የሚከታተለው? በየሰፈሩ የፈለገው ካሜራ ቢጠመድ ካሜራው ወይ በመብራት ወይም ካሜራው እንዴት እንደሚሸውድ እሱ ይማራል። እንዴት ሰው እንደመጥቀምና እንዴት የእሱን ሰውነት ዋጋ ለማውጣት የሚያስችል ትምህርት ነው እንጂ የማይማረው እንዴት ለበጎ የተመሰረቱ ነገሮችን የእሱን የረከሰ ነገር እያዋረሰ ጥፋቱን ለመፈጸም የሚያስችለውን አጋጣሚ እኮ ይሄዳል። ለምን ሰው አንሰራ? በህግ አምላክ ቢሉት ህግ የሚያፌዝ በምንም አይነት መልኩ ሊያዝ የማይችል ትውልድ የፈጠርነው አብረን ነው። ወላጆች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች። ከዛ ሶስተኛው ቤዚክ መምህራን ብዙ ድርሻ ያላቸው ነው። አንደኛ ማድረግላቸው አንደኛ የሃይማኖት አባቶች ወይም ሽማግሌዎች፣ አባትና እናት ወይም ወላጆች ወይም መምህራንና የአካባቢ የጸጥታ ኃይላት። የጸጥታ ኃይላት ማለት ሚሊሻ በሉት ፖሊስ በሉት በአካባቢ በሰፈር በቀበሌ በምን ላይ ያሉ ልጆች ልጅ ሆነው የሚያድጉበት እውነት ላይ ያሉ እነዛ የጸጥታ ኃይላት የመጀመሪያውን ደረጃ የመጀመሪያውን የማፈር ደረጃ መውሰድ አለባቸው። ከወሰዱስ መናደድና ማቆም አይደለም፣ ለማስተካከል መስራት። ከቆጨን ሌላ ነገር ውስጥ መግባት አይደለም፣ ያ ነገር መልሶ እንዳይመጣ መስራትን ነው መላበስ ያለበት። ስለዚህ መምህራንና የአካባቢ የጸጥታ አካላት ወይም ማህበረሰቡ ይሄ ልጅ አለባበሱ ልክ አይደለም፣ ቀደም ሲል በነበረው ልጆች ካጠፉ የከሌ ልጅ ነው የሚባል ነገር የለም። ሲያጠፋ ያየው ሰው እርምጃ ይወስዳል፣ ይቀጣል፣ ይገርፋል፣ ይመክራል። አሁን ደግሞ ልጅ እንዳትነካ የህፃናት መብት የሚል ያው የህወሓት እንትን ያመጣው አንዱ ሀገርን ማፍረስ የሴቶች ጉዳይ፣ ሴትን ትዳሯን ለማፍረስ የሴቶች ጉዳይ ተቋቁሞ ልጆች መንገድ ላይ እንዲቀሩ ጋብቻ ቀላል እንዲሆን ሴቶች ከፈለጉት ጋር በፈለጉት ሰዓት ግንኙነት ጀምረው ማፈራቸው ክብራቸው ሁሉ ጠፍቶ እየጎተተ የመጣ ለአባቷ ይኸው ጓደኛ ነው እንድትለው ከዛ አቀለልን ማለት ነው። ሰው ሲያገባና ሰው ሲወለድ ለምንድን ነው ያን ያህል ዳንኪራ የሚመጣው? ትዳር ክቡር ባይሆን ያ ሁሉ ጭፈራ ያ ሁሉ ዳንኪራ ምን አስፈለገ? ሰርግ ለምን አስፈለገ? ዋጋ ባይኖረው ኖሮ ያን ያህል ጭፈራ ባላስፈለገ ነበር። አረከስ ነው፣ ስሜት አጠቃል፣ ሁሉንም ነገር አላላ ነው። ለኛ ጥሩ መሆን፣ ለሰው ልጆች በጎነት፣ ለሰው ልጆች አስተዋይነት፣ ለሰው ልጆች ስኬታማነት ተብለው የተሰሩ ነገሮች ሁሉ እንዲፈርሱና እንድንፈርስ ነው የተደረገው። ህጉን በተውነው ቁጥር እኛ ነው የምንፈርሰው እኮ። ህጉማ አለ፣ ላከበረው ይከበርበታል።
የሃይማኖቱም ቃል የትኛውም ቦታ ላይ ያከበሩት ይከበሩበታል። ጽድቅን የሚፈልጉ ይጸድቁበታል። ሃይማኖት ሀገር መንገድ ለኖረበት ነው። ሀገርም ለኖረበት መንገድም ለሄደበት ሃይማኖትም ለተጠቀመበትና በዛ ለተረማመደበት ነው። ምንድነው ስናረግ የቆየ ነው ብዬ የምጠይቀው ብዙ ሰው ፍርድ ቤት ላይ ሙስና አለ፣ ንግድ ላይ እንደዚህ አለ፣ ኬላ ላይ እንደዚህ አለ። ከየት ነው የመጣ ያ ሰው? ትምህርት ላይ መኮራረጅ ምናምን። ህግን እናክብር እውነትን እናገር ሲባል እኮ እኔ እኮ አሁን እዚህ 1 ዓመት ከምናምን እያወራው ነው። በቃ አብራችሁኝ ያላችሁ እውነት የምትወዱ ቢረዝም ምን ቢልም የህንድ ፊልም 3 ሰዓት ያህል በሸር ላይ ሸር በተንኮል ላይ ተንኮል እየደራረበ የሰዎችን ህይወት እንዴት ማጥፋት እንደሚችል የሚያስተምሩ የቃና ምናምን እና ሌሎች ፊልሞችን ሰው ያያል። ኢትዮጵያዊ ፊልሞች ተስፋ የሚያስቆርጡ ከልቅሶ ላይ ልቅሶ የሚያሳዩ። እኔም ማውራው ያለ ወቅቱ ስለሆነ ነው። ሰው በብደቱ ላይ እስከ ጥፋት ለመሄድ ወስኗል። ግን የጠፋ ነው ሌላ ጥፋት ላለመጨመር ዛሬ ላይ ሐቀኛ ሰው ቢገኝ ነው መገረም ያለብን። የትምህርት ስርዓቱ ላይ ወረቀት የሚሸጥ ወረቀት የሚገዛ ፖሊሱ ሚሊተሪውን የሚያከራይ ክላሹን አከራይቶ ዝርፊያ የሚፈጽም ማህተሞች በየቦታው እንዳሸን ይፈሉበት ደረሰኙ ማንኛውም ዛሬ እኮ ጽንፈኛው ፋኖ ምናምን ደረሰኝ ቆርጥላቸዋል። መታወቂያ ስንት ነው? በህጋዊ መልኩ በተለያየ ቦታ ላይ አላገኝም መታወቂያ። ዛሬም እኮ አለ። ክብሩን ጥሎ ረግጦ አጥፍቷል። ነውሩን ራሱ ላይ ቆልሎ እያከበረ በነውሩ ላይ ሲሄድ አያፍርም። ስንት ብር ነው የምትሰጠኝ ይላል። የሚሰጠው አያፍርም፣ የሚቀበለው አያፍርም። ተለማምደነዋል። ሱስ ባህል ሆኗል። የሀገር ሱስ፣ የሲጋራ ሱስ፣ የጫት ሱስ፣ የመጠጥ ሱስ ምናምን ነው አሁን አገር እያፈረሰ ያለው። የወሬ ሱስ፣ የጥላቻ ሱስ፣ የማፍረስና የመፈራረስ ሱስ፣ የምቀኝነት ሱስ፣ የገዳይነትና የተገዳይነት ሱስ በየትኛውም ቦታ ላይ የኔነትና ራስን ለማጥፋት የእሳት ራት አይነት ሁነት ሱስ ሆኖታል። ሰውን ካላማ፣ ሰውን ካልገደለ፣ ሰውን ካላገዳደለ፣ ሰዎችን ካላጣጣለ የሱ ስኬት የማይታይ አብሮ መቆም እንደ ነውር፣ እውነትን ማውራት፣ እውነትን መስማት፣ እውነትን መኖር እንደ ኃጢአት እንደ ሐራም የሚቆጠርበት ትውልድ ላይ እኮ ነው ያለው። ይህን የምናገረው ወዶ ውሎውን እንዲጠይቅ ነው። ሰው ራሱን ሰው መጠየቅ እና መሪዎች ይህ እንግዲህ መሪዎች ያው መምህራን የኔን ካደረግ መምህራን የአካባቢ የጸጥታ አካላት ወይም ማህበረሰቡ ያንን ነገር ባለቤት ብሎ ማለት ዛሬ እኔ እንድኖር ያላደረገኝ ሰው ለሀገር ሸክም መሆን አይቀርም። ተባብሮ ሰውን ከህይወቱ ከትዳሩ ከማጎሳቆል መቆጠብ አለብን። ትዳር ለማፋታት ተደራይቶ በተለይ የባልና የሚስት ቤተሰቦች ወይ የሚስት ቤተሰቦች ወይ የባል ቤተሰቦች ትዳር እየበተኑ ያሉት አሁን እኛ ሀገር ውስጥ ቤተሰብ ናቸው። የልጆቻቸውን ትዳር የሚበትኑ ቤተሰቦች አሉ። ዛሬ ቸክ ማድረግ ትችላላችሁ። ዛሬ ሲያጭበረብር ድንግጥ አይል የኔ አይደለም ብለን እየተው ነው ያየነውን ማንናገር። መንግስት እንዲኖረን ከፈለግን እያንዳንዱ መንግስት ሆኖ ፑሽ አድርገነው ገፍተነው ማድረግ የሚገባን እኛን ግዴታ ተወጣን። መንግስት አልኖርም ማለት እንደው ብናዝን እንኳን በፊቱ ባነጭ እግዚአብሔር ይቀጣዋል። ግን ማንም ሰው ያየውን ተናገር ቢባል አይናገርም። ኮል ሴንተሮች ሲቀመጡ ሴቶችን እየደወለ እዛ ያነሱት ሰዎችን ሲሳደብ ሲሳለቅ የሚውል 994 951 እንደዚህ የሚባሉ ኮል ሴንተሮች ላይ የተዘረጉ ነገሮችን በባለቤት ተጠቅሞ በዚህ ልክ የጎደለውን ለመጠየቅ እንትን ከማለት ይልቅ የለም። አሁንም መንግስት ላይ እንደ መንግስት የተወሩትን ይዞ መንግስት ለመተቸት ሳይሆን መንግስት ያወራውን ጠማሞች አጣመው የሚያወሩት ሲሰማ የሚውላለ። ዛሬም እስኪንታገለው ጥሩ ነገር እንውደድ፣ መጥፎ ነገር አንስማ። እኔ በጣም ስናደድ በተለያየ ቦታ ላይ አሰሳ አደርግ የማየው ነገር ካናደደኝ የፈጣሪን አቅም ለማየት ከሱ ጋር ለመግጠም የሚያስችለኝን ሰርች አድርጌ ዩቲዩብ ላይም ከሆነ ቪዲዮ ከፍታለሁ። ለምሳሌ እግዚአብሔር ሲቆጣ የሚያደርገው ነገር
ፈጣሪ ሲቆጣ እንዴት እንደሚያደርግ እሱን እያየው ከሱ ጋር ገጥማለሁ። አለም ደግሞ እሱ የፈጠረው ለምሳሌ የዩኒቨርስ ፕላኔቶችን ምናምን የፈጠረበትና አንድ ፕላኔት ምን እንደምታክል በዛ ታሪክ የፀሐይን በሚሊዮን በመቶ ሚሊዮን የሚቆጠሩ መሬትን የሚያካክሉ ነገሮች አንድ የሆነ እንትን ላይ ቢቀመጡ ያንን የስበት እኩል ለማድረግ በሚሊዮን የሚቆጠሩ መሬትን የሚያካክሉ ያን ያክል ግዙፍ መሆኗን ፀሐይ እንደዚህ ሳይ የማምነው ፈጣሪን ለማመስገንም ሆነ ለማማረር ልክ እንደሆንኩ ይሰማኛል። የሰዎች ስራት ዘላለማዊ ህይወት አለ፣ የማይሞት ሰው አለ፣ የማይታመም ሰው አለ። አሁን እንደ ጥላ ለሚያልፈው እድሜያችን ግን የምናወራው የምንሰራው የምናደርገው ድርጊት እኛ እውነት አቅም ቢኖረን ምን እናደርግ ነበር? በዛ ልክ አመፀኝነትን ሳይ ፈጣሪ ጋር የበለጠ እንዳማረር እና እኔ እሱ ጋር ነው እንትን ምለው ሰው እናስተውል፣ ውሏችንን አንርሳው። ቢያንስ አሁን ላይ ያለው ነገር ደሞ እሱ ብሎ አዋቂ ደሞ አንተ ብሎ አዋቂ ምን አገባ? ጠቅላይ ሚኒስትሩ የምስጋና ቀን ብለው የመጀመሪያ እንደመጡ ጳጉሜ አካባቢ ነው የምስጋና ቀን ብለው ምን አገባው ጠቅላይ ሚኒስትሩ ፈጣሪን የሚያመሰግን ብለው የተቃወሙ አሉ። በዚህ ልክ ነው ሰው ጋጥ ወጥ ሲሆን ማንን እንደተቃወሙ እንኳን አላወቀም። እኔ ላላመሰግነው እችላለሁ፣ ግን ሰው ቢያመሰግነው ፈጣሪ ምን ችግር አለው? እኔ ሙስሊም ላልሆን እችላለሁ፣ ግን ሙስሊሞች ምን አለ ሙስሊም እንዲሆኑልኝ ነው የምፈልገው። እና እኔን ተቀበል እስካለ ክርስቲያኖች ያ ግብይት ከፈጣሪ ጋር ያለን ግንኙነት መለኪያ እኮ ነው። የኛ ሀገር በየህርንበት የሚያሳፍር ታሪክ ለመጻፍ ራስን ለማስመለክ የራስን ነውር በሌሎች ላይ ለመጫን ፖለቲካው እኔ ያልኩት ቃሉ ሐሳቡ እኔ ያልኩት ቃሉ ወርዶ ተዋርዶ ሌሎችን ለማዋረድ የሚተጋ የሚበዛበት የወራዶች ሂደት ሚዲያው ላይ የትኛው ላይ እንደዚህ በጭፈራ በዳንኪራ ምን ውጤት አመጣው? ነገር 10 ደቂቃ አንድ ሰዓት ተኩል በእንትብል አቨሬጁ 23 ደቂቃ ነው የሚለው ዩቲዩብ ሪካርዱ 23 ደቂቃ ከታየ ያው ጥሩ ታይቷል ማለት ነው። ግን እስከ 10 ደቂቃም አይታይም አቨሬጁ። እኔ ግን እረጋጋለሁ። ሰዎች ግን ለመማር እየፈለጉ እንዲጎዱ አልፈቅድም። አልማር ካሉ ደግሞ እንዲያመልጡ አልፈቅድም። በቃ የራሴ ፍቃደኛ አልናደድም። ቢያንስ እዛው ከስራቸው ጋር ስራቸው ይዋጡ። የኔ ማንኛውንም ነገር ማድረግ ሌሎች ላይ ተጽዕኖ ማረፍ የለበት። መሰባሰብ ለመጠቃቀም ይሁን ከዛ ቀጥሎ ለመቀባበር ነው። ለመቀባበር የሚሰባሰብ ሁልጊዜ ሰው እየገደለ ያስከሬን ማስፈጸሚያ እንትሮ ይሸጥ ይመስል ለሰር ለመቀባበር ለስድብ ለምን ኃላፊነትና ተጠያቂነት በሌለው መርህ ትንሽ ትልቁ ያወራል። እንደ ቁራ በያለበት ለፍልፎ እንደ ቁራሪት በያለበት ጮሆ ሀገርና ሕዝብን ለጥፋት ይዳርጋል። በጣም አደገኛ ነው። ውሏችን ግን ሂሳብ ሰሪው ፈጣሪ ነው። አማኞች ስለሆነ እንተዋወቃለን ብዬ ነው። እምነት የሌለው ልጅ የለም ኢትዮጵያዊ ሆኖ። ስለዚህ በዚህ ሰዓት በተለይ አማኝ አለመሆን አይቻልም። ቀጣዩም እንደዛ ስለሆነ ማለት ነው። አማኝ አለመሆን አይቻልም። ማንኛውም እምነት በራሱ ውብ ነው። ሁሉም ሰው ይኑርና ፍሬውን ያገኝ። እኔ በቻልኩት አቅም እንዳልሳሳት ብዬ ባጠናሁት ሁሉም ነገር ጥሩ ነው። ሰው ፖለቲካ ያመልከን እንዴ? ሰው ፋኖነትን ያመልከን እንዴ? ሰው ህዋትነትን ያመልከን እንዴ? ሰው ሻቢያነትን ያመልከን እንዴ? ሰው ሸኔነትን ያመልከን? ሰው ብልጽግናነትን ያመልከን እንዴ? ሰው ፓርቲዎችን ሰው ሰራሽ ስብስቦችን ያመልከን እንዴ? እንኳን ፈጣሪ። ስለዚህ ፈጣሪን ማምለክ ግዴታ ነው። በዚህ ሰዓት ማን መጠጊያ አለ? የትኛው ስርዓት አስከባሪ? ፍልስጤማውያንን ከሀገራቸው አስለቅቀን ኢትዮጵያ ወስደን ኢትዮጵያ እንደዚህ የዓለምን እኮ ጋጥ ወጥነትና የመጨረሻ መጥፋት ያለባት ዓለም ላይ መሆናችንን ነው የሚያሳይ እኮ። የትራምፕ የህዳሴ ግድብ ዓለም ባንክ ሆነ ሌላው እንዳይሰጥ ተደርጎ በሀገራችን ላይ የሁሉ ጣጣ እየደረሰን ሁሉ መከራ እያሳዩን ጭራሽ እኔ ነኝ የገደብኩት አሜሪካን የገደበችው አሜሪካ ብትገድብ ነው እኛ የምታኖረው። እንዲህ አይነት ፌዝ በጣም በጣም ሌላ ጣጣ ያመጣል። ግን እውነትን ያዙ። የእውነት ባለቤት ሁሉን ስራ ይሰራል። ማንም በሆኑ በፈረጥም ችግር የለም። እይድህን በብዝሃ ሰራዊቱ ንጉስ እይድህን በብዝሃ ሰራዊቱ የሚላል። ንጉሶች በሰራዊት ብዛት በቅንጦት በምናምን በስልጣን የሚተርፉበትም ነገር የለም። ከመጣ መጣ ነው። እኛ ለሱ አልመች ብለን ነው የኛ አካሄድ ፈጣሪን ለመጋበዝ የማይመች ስለሆነ ብቻ ነው እዚህ ሁሉ የደረስነው ማለት ነው። መሪዎች፣ ነጋዴዎች፣ ተቋማት
ለምሳሌ የትምህርት ተቋማት፣ የጤና ተቋማት፣ የፍትህ፣ የፖለቲካ፣ የልማት፣ የሃይማኖት፣ የባህል፣ የቴክኖሎጂ ወዘተረፈ የተቋቋሙለትን ዓላማ አውቀውና አስበው ቢሰሩ ይከበራሉ፣ ያስከብራሉ፣ ይጠቅማሉ፣ ይጠቀማሉ፣ ወደ ከፍታቸው ይወጣሉ። ለምሳሌ ሁሉም ዋጋ ቢያወጣ ምንድነው የሚባለው? አንዳንድ ቦታዎች ላይ ታችሁ ከሆነ ራዕይና ተልእኮ የሚላል። ራዕያችን እንድንድ ነው፣ ተልእኳችን እንድንድ ነው። አያውቀውም፣ ምን እንዳወራ የማያውቀው የሚጠይቅም ትውልድ እነዚህ ተቋማት የተፈጠሩ ትውልድ እንዳይጠይቅ ሰው መሆኑንም ፈልጎ እንዳያገኘው ተደርጎ እንዲቀበርበት ባህሉም ሃይማኖቱም ሁሉ ነገሩም ለነዛ ሰዎች መጫወቻ ሆኖ እንዲኖር ነው የተሰራው። አሁን ከሌለ ብትል ከሌ አይደለም ይላል። እነሱ ያሉትን የሚያወሩ ተሰብስበው ነው በእኛ ማንኛውም ኪሳራ ላይ የሚሰሩት። ያ ቅጥራቸው ነው። ምንድነው አሁን ይሄ መብራት ይበራል። መብራቱ ቢቃጠል አምፖሉ መብራት ብርሃን ስንፈልግ ብርሃን መስጠት ነው። ብርሃን መስጠት ካልቻለ ይሄ በቃ ተቃጥሏል ተብሎ ሌላ አምፖል ይመጣል። የኛ ሀገር በቀቀኖች የፖለቲካ ፓርቲ የሁሉም ቦታ ላይ እስከዛሬ የተገለጡትን ብቻ ብትወስዷቸው ነገ የሚገለጡ ይኖራሉ። ለኢትዮጵያ መውጊያ ናቸው። የሙቀጫ ልጆች ያሉት ኢትዮጵያን ካልወቀጡ ኢትዮጵያን ካላከሰሩ በስተቀር ስራ ሰራን ብለው የማያምኑ ብኩኖች ማለት ነው። ስለዚህ እዛ ነገር ላይ ላለመግባት ጥረት ማድረግ። ለምንድነው እንደዛ የሚሉት? ያላስለመዱን እንዴት ብለን ጠይቃለን። ኢትዮጵያዊነትን ማጥፋት አይችሉም። ከዚህ በኋላ ምንም ነገር ቢያደርጉ ፕሮፌሰር ብርሃኑ ነጋ የትውልድ ቀራጭነትን ተቀብሎ ያንን አደራ ለመወጣት በሚችለው አቅም የተበላሸውን ሁሉ ነገር ለማስተካከል ሲጥር ፕሮፌሰር ብርሃኑ የተሰደበ ጀዌ ቀዌ የጥላቶቻችን ተልእኮ ትውልድ እንዲላሽቅ ማጥናት፣ መልፋት፣ መድከም እንደ ነውር እንዲታይ የሰሩትና ያለማመዱትን ፈተናውን ሰረቀ ሲባል የሚያደንቅ ዛሬም እሱን እየሰማ ራሱን የሚያበላሽ የሚያገማ አለ። ዛሬም የጀዌ ቀዌን በሽታ እየወረሰ ከጀዌ ቀዌ በላይ በሽተኛ የሚሆን ሰው ብዙ ነው። ለጀዌ የሚያጨበጭብ እጅ ለፕሮፌሰር ብርሃኑ ነጋ የሚቀሰርና የሚሳደብ አንደበት የትኛው ይፍረስ? እኛ አሁን መቀጠልም እንፈልገው የሚያስቀጥለንን የሚያሻግረንን ከወደቅንበት የሚያነሳንን ከታመምንበት የሚያድነንን ከተራብንበት የሚያበላንን እንፈልጋለን። ማንም ያድርገው ይሄንን እንደግፋለን። የራስ ጉዳይ ነው። እከሌ እንደግፉ ሁሉም ሲደግፉ ያንን ነገር ወርሶ ወደ ራሱ አምጥቶ ባለቤት ሆኖ ሲያስቀጥለው ድኗል። አይ ያንን ደግሞ መስሎ ሲኖር ጠፍቷል። እሱም ብቻ እንዲያውቅ ነው አሁን እዚህ የምናገረው እንጂ ወደዚህኛውና ወደዛኛውና አይደለም። የሚያደርገው ሰው እያሰበ እንዲያደርግ እያሰበ እንዳይረሳ ብቻ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወጣቶች የማህበራዊ ሚዲያን በኃላፊነት ስሜት ሊጠቀሙ እንደሚገባ አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቤኒሻንጉል ጉሙዝ ክልል የተለያዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ ዜጎች ከቦታ ቦታ ተንቀሳቅሰው የመስራት መብታቸው ሊከበር ይገባልም ብለዋል። የዜጎች ነፃ እንቅስቃሴ ህገ መንግስታዊ እውቅና የተሰጠው ብቻ ሳይሆን ህገ መንግስቱ ሳይኖርም ጭምር ቅድም ሲነሳ እንደነበረው ኢትዮጵያውያን በማንኛውም ጊዜ አንዱ ሌላው ክልል ሄዶ ሰርቶ በሰላም የመኖር ልምምድ አለን። ያንን መልካም ልምምድ ማጎልበት ያስፈልጋል። ሰዎች ከአንድ ክልል አንድ ክልል ስንቀሳቀስ ህግ እያከበርን መሆናችንን ለመሳሪያ ዝውውር ለኮንትሮባንድ የሚመች እንቅስቃሴ እያደረግን አለመሆናችንን እርግጠኛ መሆን አለብን። ህግ እስካከበረ ድረስ ግን ሰው በገዛ ሀገሩ መንቀሳቀስ መከልከል የለበትም። በቃ ሀገር ምንድነው? ይሄንን ነገር ተቀብሎ ይሄንን ሰው የሞገተው ሰው አለ? ይሄንን ሰው የሚሰራውን ነገር የጠየቃለ? የለም። ግን የአብነት ትምህርት ቤት መዝጋትን አያምንም። እነሱ ግን የገባቸው አንድ ነገር ቢኖር የዚህ ሰውዬ ጅማሮ ሲጥሉት የኖረውን ቆሻሻና በሽታ ሁሉ የሚያነሳ ዶክተር አብይ እንዲጨበጨብለት
በየዘመኑ እንዲሸለም ከፈለገ ኢትዮጵያ አለማለት ስለ ኢትዮጵያ ልማት አለማውራት በነበረው በተበጣጠሰው ነገር እየሄደ በቃ የጥላቶቻችንን ተልዕኮ ማስቀጠል ያንን ካረገ ግድቡን መተው ኢትዮጵያ ማለትን መተው ብቻ ዶክተር አብይ እንደሱ የሚጨበጨብለት ነገር የለም። ዛሬ እነዚህ ትልልቅ ስም ጭነው ዛሬ ስላወቅናቸው እኮ እከሌ እንደዘገበው የኛን ጉዳይ እከሌ ስለዘገበው ብለን የምናወራላቸው ሚዲያ የሚባሉትን ሁሉም ነውራቸውን አይተናል። አሁን የነዛስ አካላትና ኃይላት መጥፋታቸው ኢቭን አንዳንዶች እንደ ሀገር ሁሉ ቢፈለጉ የማይገኙበት ሆኖ ነው የሚጠፉት። ያ ወቅት እየመጣ እኛ ደግሞ የለም ከበሽታችን ጋር ካልቀጠልን አይነት ነው እንጂ ያልከውን ይኸው ብለሃል ያልከውን ይዘን ስንሄድ ግን በዚህ ቃል አላገኘንም ብለን መሞገት ሲገባል ለማን ብለው ነው ኢትዮጵያ ውስጥ ያሉ መሪዎች አመራሮች ማዕቀብ የተጣለባቸው? አሁን በብልሃት እንደውጁ ላይ ያዘውን ነገር እንኳን ለመቀበል የሚያስችል አሰባሰብ ያለው ሰው አለ? ቅድም ያልኳቸው ኃላፊነትና ተጠያቂነት በሌለው የቁራ ጩኸት አንዳንዱ የዕለት ወዱን ከዩቲዩብ ላይ ምናምን ለመቃረም በቲክቶክም ሆነ በዛ ላይ ለመቃረም ሌላው ደግሞ እንደው አሳዳጊ የበደለው ጋጠወጥ ስለሆነ ብቻ እንገምነውን የሚገልጥ አውሩ ስለተባለ ብቻ የሚናገር መንግስት ቢያጠብቅ ወይም የሆነ ነገር ለጩኸት አንድ ሰሞን ለሆነ ነገር አንድ ሰሞን ብቻ ይሆናል። ያ ምንድነው ሁሉም የሚጮኸው ሰው ተሰብስቦ በትክክል ለመጠቀምና በትክክል የሚናገረውን ነገር አውቆት ችግር ካለም ችግሩን አውቆት ተርቶት ያ ችግርም እንዳይደገም ለማድረግ የሚችል አቋቋምና ሁነት ሳይፈጥር ነው እንደዛ የሚጮኸው። ልደቱና ጀዋር አሁን አንድ ቦታ ላይ ቆመው ታገኛቸዋላችሁ? አሁን አባይ ስብሐትና ማን ይሄ ታምራት ላይ አብረው ይቆማሉ? ገዱ ጉዱና ዘመነ ካሴ አንድ መድረክ ላይ ይገናኛሉ? ሁሉንም እንዲህ አብረው ሲቃዡ የምታያቸውን እብዶች ብትሰበስቧቸው ምናልባት እንዲጠፋፉ ካሰብ ብቻ ነው። ማን ያውቀዋል? ከላይ እስከታች የሰሩትን ስራ እኔ ስቆጥረው እንዳላሳንሰው እዛው ስራቸውን ይሉት በገባችሁ ልክ ይዋቸውና እጅግ በጣም አስቀያሚ የትኛውም ምድር ላይ እንዲደገም የማይገባው ነውር የሚሰሩ አካላት ናቸው። እነዛ ሰዎች እንደ ሰው ወጣው ሊገቡ የሚያስችል ታሪክ አላቸው። እዛ ጋር እጁን እያጨበጨበ ግን በሀገር ስለተመጣ ነው። እኔ ግለሰቦችን የፈለጋቸዋቸውን በሏቸው ምንም ሁሉም ሆዳም ነው። የመንግስት ሰዎችን የሚገዛ እውነትን የሚሸጥ የሚለውጥ ዘረኛ ጎጠኛ ቢሆን ይህን የሚያቀራራውን ሁሉ ሌባ እንደ ሸቀጥ እንደ ሰልባጭ ሰብስቦ በአንድ ጆንያ ማከማቸት ይችላል። ምክንያቱም ሁሉም ሆዱ የበለጠበት አንገቱና ጭንቅላቱ የተቆረጠ ሰብዕናና ማንነት የሌለው በየትኛውም ቦታ ላይ ቢተረክ እንኳን አሳፋሪ የነውር ታሪክ እንጂ የሚያኮራ ታሪክ የሌለው አይደለም። የሱ ታሪክ ሊሰራ አሻጋሪ ታሪኮችን የማያውቅ የማይሰማ የማይናገር የማያይና የማያስተውል ደንባራ ትውልድ ነው እየለፈለፈ ያለው። ይሄን ደንባራ የሚደግፈው ደንባራ የሆነ ሰው ነው። እውርን እውር ይመራው ዘንድ ከቶ አይችልም። ሁለቱም ወደ ገደል እንደሚወድቁ ይታወቃል። ገዱን ጃዋርን ገዱ መርቶት ነው። ደብረጽዮን አሁን ዝም ብላችሁ ብትተውት ሰሜን እዝ ላይ የሰራውን ከዛ በኋላ ያደረገውን ቆሻሻ ነገር ሁሉ በየከተማው እየዞረ የቀማውን ምናምን ያደረሰው ያንን የሚያረሳሳበት የፕሪቶሪያ ይላል። ያው የፕሪቶሪያ የሚያረሳሳበት ሌላ ድሪቶ ነው የደረሰው። እንደ ሰው ሌላ ሀገር እንኳን ቢሄድ እንደ ሰው መቆም የሚችል ሰብዕና የለውም። ሞት ብቻ ሲሞቱ ብቻ በቃ ነፃ የሚወጡ ብዙ ሰዎች አሉ። ሞታቸውን ማፋጠን እንጂ በዛው በጥፋታቸው እንዲሞቱ እድሉን መስጠት እንጂ የአጀንዳ ሊሆን አይገባም። ዛሬ የሚያቀራሩ የሚያባብሱ የሚያወሩትን ሰዎች አለማወቃቸው በጣም አደገኛ። ድሮና ዘንድሮ ሰላም ይለያያል። ድሮ ሽፍቶች ነበሩ ኢትዮጵያ ውስጥ። ልክ እንደ ባህል ነው መሸፈት፣ አዲስ አይደለም።
ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም፣ መድረሳ አይዘጋም። መድረሳ ጋር ሲደርስ አክብሮ ነው የሚያልፈው። ሽፍታ አለ። ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም። ሽፍታ አለ። መምህርን ማገት ግን በፍጹም አይሞክርም። እንደተባለው ነው። መምህር ነኝ ከተባለ እላፍ ይላል እንጂ መምህር አያግትም። የአሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው። በመንግስቱ ኃይለማርያም ጊዜ ድፍን ኤርትራ፣ ድፍን ትግራይ ውጊያ ነበር ታውቃላችሁ። ግን ወያኔ የሚሆን ደርግ ትምህርት ቤት እንዝጋ ይሉ፣ ሃይማኖት ተቋማት ይከበራሉ፣ ትምህርት ቤት ይከበራል፣ ሽማግሌዎች ይከበራሉ፣ የሀገር ሽማግሌ ይከበራል። ይሄ ነበር ባህሉ። አሁን እንደዛ አይደለም። ይሄ አንደኛው ችግር ነው። ሁለተኛው ችግርስ መምህራን ዩኒቨርሲቲ መኝታ ቤት በነፃ ስለሆነ፣ ምግብ በነፃ ስለሆነ፣ ኮምፒውተር ዩኒቨርሲቲ ስላለ፣ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት፣ ውሸት እንዲስፋፋበት፣ ስድድብ እንዲበዛበት፣ እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት፣ በመንግስት ኮምፒውተር፣ በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? we have to ask ourselves። ጻድቅ መስሎ የሚመጣው ሁሉም የዛባ አካል። ሁለተኛ መምህር የእውቀት አባት፣ የተከበረው፣ የተፈራው፣ የተወደደው ሽማግሌው፣ አስታራቂው የእውቀት አባትነቱን ጥሎ አልሸፈተም ወይ? አልሸፈተም። መምህር ስንቱ መምህር እኮ መልሰናል። በይቅርታ የሚያስተምሩ እኮ አሉ። ገብተው ወጥተው ሞክረው ሲያቀታቸው አሉ እኮ የተመለሱ የሉም። መምህር አይሸፍትም። መምህር ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይይዝም። እናንተም ተበላሻችሁ፣ ሽፍታውም ተበላሸ። የተበላሸ ሀገር መሆኑ ማመን ያስፈልጋል። የመጀመሪያው ይሄ ነው። በቃ እንዴት እንፍታው ነው ጥያቄው። እኛ ሶስት መንገድ ነው ያሰብነው። አንደኛው ሰላም ሚኒስቴር አቋቁመን አልነበረም ድሮ። ሰላም ያስፈልገናል፣ የሰላም ኮሚሽን ብለን በተቋም እንስራ የሰላምን ጉዳይ ብለን ከተቋሙ ባሻገርስ ቲፒኤልኤፍ ጋር ግጭት ሊጀመር ሲል እንደሚነገሩ እኮ አይደለም። እኔ ያልሞቱ በህይወት ያሉ ሀብታሞች ሰብስቤ ትግራይ ሰብስቤ እባካችሁን እንዳንዋጋ፣ ትግራይ ውጊያ ይበቃታል፣ ሄዱና ለምን ልቢልኪያቸዋለሁ። ትግራይ ሸኔ አልሞቱም አሉ በህይወት ሽማግሌዎች፣ ሴትና ወንድ ወለጋ ድረስ ልከናል። ሽማግሌዎች ሸኔ አንበርክኳል አሉ በህይወት፣ ሂዱ ባካችሁ ለምን ብለን ልከናል። ፋኖ በቲቪ አይታችኋል። ሽማግሌዎች ልከን ቄስ ሳይቀር አንበርክኳል። ባካችሁ ይቅር፣ አይጠቅምም፣ ማሸነፍ አይቻልም፣ በዛ መንገድ ጊዜ የምናባክነው ይቅር ብለን ሞክረናል። የሚታወቅ ፋክት ነው። አይ ሙከራ ብቻ ነው ደግሞ እንዳይባል በሰላም የሚገቡ ካሉ እጃችን ዘግተን እንቀበል ብለን ለምሳሌ የሌላውን ጊዜ ተውትና ትናንትና ከጉጂ የዛ አካባቢ ኃላፊውና ወታደሮቹ ትናንት ሰጥተዋል እጃቸው በድርድር። ትናንትና በየቀኑ 70 80 ምናምን ይሰጣል ከሁሉም ክልል። ቤኒሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከሶስት ወር በፊት ደግሞ ታውቃላችሁ እዚህ ሸዋ አካባቢ ምዕራብ ገብተዋል። ክፍት ነው። ገብተዋል ብቻ እንዴ? አይደለም፣ ሹመኞች ናቸው። በኢትዮጵያ ታሪክ ተቃዋሚም ቢሆን ፋይዳ ካለው እውቀት ካለው ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ በላይ ማስተዋል ከየት አመጣለሁ? አድርገናል እኮ እነ ሸኔ የገቡ በቅርቡ ከዚህ ከሸዋ አሁን ከኦሮሚያ አመራር እኮ ናቸው። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነን። ለሱ አይደለም ለኔ አይደለም ለኢትዮጵያ ሲባል ጠቅላይ ሚኒስትርነትስ እሱ ነው ጸቡ ካላችሁኝ እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ችግር የለውም። መጥፎ የሚሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን፣ እሱ ጥሩ አይደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። ሁለተኛው እሱ ነው። ሶስተኛው ሰላም እምቢ አለ፣
አልገባንም ብሎ ትውልድ የሚያዘጋ የሚያግት ካለስ ህግ የማስከበር ስልጣናችን ስለሆነ እንታገለዋለን። የታገል ነው ያለው። አትታገሉ እጃቸው አጣጥፋችሁ ተቀመጡ ካልከን ህዳሴ የሚባል የለም፣ ወጥቶ መግባት የለም። ችግር እኮ ነው። በየቦታው ሽፍታ ሞልቷል። we have to fight እያደረግን ከገባስ እንተዋለን። ለምሳሌ ፕሪቶሪያ እኮ አስደማሚ ድል ነው የኔ ወንድም። መቀሌ በ24 ሰዓት መግባት እንችል ነበር። እያሸነፍን ነው። ያለቀ ጦርነት እኮ ግድ የለም ሰላም ይሻላል። 2 ሰው የሚተርፍ 3 ሰው የሚተርፍ ኢትዮጵያዊ ነው ብለን ፈረምን እንጂ እኮ እያሸነፍን ነበር። ታውቃላችሁ ሁላችሁ ምን ያክል ለሰላም ኮሚትመንት እንዳለን ያሳያል። በሰላማዊ መንገድ የተሻለ ሐሳብ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩ። እሱ therefore ኢትዮጵያ ውስጥ ሰላም ያስፈልጋል። ለሰላም ማክሲመም እንሰራለን። ሰላም ፈልጎ ለመጣው እጃችንን እንዘረጋለን። ከመጣ በኋላስ የኛ አካል አድርገን አብረን እንሰራለን። ሀገሩ የሱም ጭምር ስለሆነ ወደ እናንተ ሲመጣ 30 ሚሊዮን ገደማ ማህበረሰብ አለ። መምህር፣ ቤተሰቡ፣ ተማሪው ምናምኑ ይሄንን እዳ እንዳይሆን ፍዳ እንዳይሆን ስራ ፈላጊ ስራ ላኪት ሳይሆን ስራ ፈጣሪ እንዲሆን ስራ ለማኝ ሳይሆን ለብዙዎች እንጀራ የሚያመጣ እንዲሆን አርጋችሁ መስራት ላይ አስባችሁ ሂዱበት። የእናንተ ተማሪዎች የሚበጃቸውን መምረጥ የሚችሉ መሆን አለባቸው። ሲደመር መምህራን የታሪክ እጥፋት ላይ አብረን የምንሰራ አብረን የምንቆም መሆን አለብን። የታሪክ ጥፋት ላይ መተባበር የለባቸው። የታሪክ ጥፋት ሞልቷል። እጥፋት እንጂ ጥፋት አያስፈልግም። ጠፋ ሲጠፋ ኖረ። አሁን ደግሞ ያንን ከርቭ እናርገው፣ ኮርሱን እንቀይረው፣ ወደ መልካም እንውሰደው። ለዚህ ደግሞ እንተባበር። ደረጃ በደረጃ የእናንተን ጉዳይ መልስ እያገኘ እየተፈታ ይሄዳል። አትጠራጠሩ። እናንተ አድራሽ ናችሁ። የፈለገ ቢሆን ወርቆ ወጥቶ ስንዴው ወጥቶ ይህና የእናንተ ጉዳይ መልስ አያገኝም። ይለወጣል፣ መልስ አያገኝም። ለምን? ብዙ የመጣው ቀንበር። ልጆቻችን ግን እንዳይከተሉ እናቋርጠው። እዚህ ለዚህ ተባብረን ብንቆም ብንሰራ ኢትዮጵያ ውስጥ ተስፋ አለ። እየመጣ ያለው ጊዜ በጣም እንኳን ለእናንተ ለአፍሪካም ተስፋ የሚሆን ነው። ዘንድሮ ኢትዮጵያ ቢያንስ 10% አድርጋለች። ይሄ እኔ ሳይሆን የኢንተርናሽናል ተቋማት ግምት ነው። ይሄ እድገቷ ግን ኳሊቲ ግሮዝ ነው፣ በብድር አይደለም። እና መምህራን የእውቀት አባት የሀገር አባት የኛ አባት ናችሁ። አመሰግናለሁ። እናመሰግናልና የሚሰማ ካለ አንዱ ነገር በቂ ነው። በዛም ይሁን በዚህ በማወቅም ይሁን ባለማወቅ ተሳስተን ጥፋት ውጤቱ የሆነ ነገር ላይ ባንሳተፍ በየትኛውም መልኩ በማወቅም ይሁን ባለማወቅ የምንናገረው የምንሰራው የምናየው አይናችን ያየውን ምላሳችንም የተናገረውን አፍንጫችን ያሸተተውን ጆሮአችንም የሰማውን እጃችንም ቢሆን የነካውን ነገር ሁሉ እየመዘገቡ ለፈጠረው ጌታ ይሰጣሉ። ያ ውሏችን እኛ ብንረሳው እንኳን አንድ ቀን ድንገት ይጠርገናል። በቃ እንደው አንዳንድ መኪና የሚይዙ ሰዎች ጭቃ እየረጩ አይታወቃቸው ሰዎችን መኪና በመንዳታቸው ብቻ በእነሱ ፍጥነት ሰዎችን እያስፈራሩ ምናምን ይሉና አንድ ቀን ተጠራቅሞ ሲያበቃ አንድ ቀን የሆነ አክሲደንት ውስጥ ገብተው ወይ ገደል ይገባሉ ወይ የሆነ ነገር ያለው። እስኪ እኛ ሀገር ያለውን በባዶ እግሩ የሚሄድ ሰው አጋላችሁ፣ ህፃናትን ከትምህርት ቤት አስተጓጉላችሁ፣ ብዙ ግፍ ተሰራባት ከሚለው ታሪክ ተነስታችሁ ኢትዮጵያን ያችን ሀገር ለማፍረስ የሚያስችል ሁነት ፈጥራችሁ የምትጮሁ ሰዎች እስኪ የዚህ ሁሉን ግፍ ካልተፋረደ ፈጣሪስ የት ላይ ነው ፈጣሪነቱ? ድሃውን ባለበት ሌላ እኮ መንገድ አልሰራ እንስራለት እኮ አላላችሁ። ያለውን ነው እኮ ያወደማችሁበት፣ ያለውን መንገድ። አማራ ከፋ ልጆቹ ከራሱ ላይ በተወለደበት በተገረዘበት አልጋ ላይ ይዘው የሚገነዝ እስከሚሆን የዓለም ድንኳን እንትን እንዳይል አማራ ከፋ ልጅን አስተምሬ የሆነ ነገር ምናምን የሚለውን ተስፋ ሁሉ አሳጣችሁ። ትምህርት ቤቱን ዘግታችሁ በመግደልና መገዳደል ላይ ሰውን እንደ በግ ታይቶ የማይታወቅ የነውር ጥግ አይደለም። ለኢትዮጵያን እንደ የትኛውም ዓለም ላይ አሳፋሪ ነው ሰው ማገት፣ ባንክ መዝረፍ። እስኪ ስታወሩት የነበረውና ከዛ ደግሞ ይህን እያጨበጨባችሁ በገንዘባችሁ ሳፖርት አድርገው የነበራችሁ ሰዎች እስኪ ይዩት ውጤቱ። ታዲያ እንደነዚህ አይነት ነውረኞችን አጨብጭቦ መደገፍ፣ አጨብጭቦ በየሰፈሩ ማብዛት፣
ራስንም ሌሎችንም ይዞ ተያይዞ መጥፋት እንጂ ጠላቴ ነው ያላችሁትን ኃይል ያሸንፋል? ለውድድር ይበቃል? አማና ታከብራላችሁ? አደራ ትጠብቃላችሁ? ይሄ ትውልድ እንደ ትውልድ ወላጅም እንደ ወላጅ ሁሉ ነገራችን እንደ ሀገር የኪሳራ ምልክት ነው። አሁን ላይ ያለው ኢትዮጵያ ውስጥ ያለው አመፀኛ ሁሉ የኛ የሰውነታችንም የኢትዮጵያዊነታችንም የሁሉ የመናችን አዲስ ክስተት ትልቅ የኪሳራ ክስተት ነው። ሁሉ ሰው አንገቱን ሊደፋ ይገባል እንጂ በዚህ ላይ አፉን ከፍቶ የሆነን ሰው ተወቃሽ የሆነን ሰው ደግሞ ባለቤት ሊያደርግ አይገባም። ያ ሌላ ነውር መጨመር ነው። ሰው ከሆን ሁሉም የሚገባውን ይስራና ከገባንበት ከወደቅንበት በሽታ እንዳን። ለሀገርም ነው በሽታ የምናተርፈው። ጦርነት ለሚባለው ጦርነት አትበሉ። ምናልባት ጦርነት አካላትን ያሰጣል፣ ህይወትን ያሳጣል፣ ንብረትን ያወድማልና ይሄ አልገባችሁ ብሎ በእኔ ሞት ላይ በእኔ እናት አባቶች ላይ በእኔ ሀገር ላይ በእኔ ምድር ላይ ይህንን የምታውጁ ሰዎች ፈጣሪ እንዲገባችሁ እናንተ ጋር ያደርገው። ኢትዮጵያም ኤርትራም የድሃ እንኳን ጦርነት የማን መጫወቻ የምትሆኑ ሩሲያና ዩክሬን ናቸው እንደ እየተዋጉ ያሉት። ሻዕቢያ እኔ የተፈጠርኩት እንደ ሰው ሆኜ ሰው ልሆን አይደለም፣ ኤርትራ እንደ ሀገር እንደማትቋቋም ታውቃለች፣ ኢትዮጵያን እስከነጀሰች እስከረበሸች ሰላም እስካሳጣኝ ድረስ ነው ግብጾች የሚረዱም ብሏል። ስለዚህ የግብፅን ተልእኮ ወታደር እዚህ አንዳንድ ቦታ ላይ ዛሬ ካነበብኳቸው ኮመንቶች በጣም የሚያሳፍር ትውልድ። አንዱ እኛ አልሻባብ ነን እንመጣልሃለን ጠብቀን ይላል። እንመጣለን ብላችሁ እኮ አልቀራችሁ መምጣት። እኔ አሁን እኮ እሱን አይነት ነገር ላይ አይደለም ያለሁት። እንድታስተውሉ ልቆጣችሁ ኦር ልመክራችሁ ወይም ወደ ውስጣችሁ ትልቅነታችሁ እንድታገኙ ብዬ እንጂ ማድረግ የምትፈልጉትን እኮ አዝናችሁ የተዋችሁትን ችግር የለም። ለዛ እኮ ነው ስንት ቢሊዮን ብር ስንት የሰው ኃይል ስንት ሸር ተብትባችሁ ኢትዮጵያ ላይ እንደምታደርጉ አውቃለሁ። ሌላው ይቅር እስከዛሬም ድረስ አባይ ጠንቋይ አጋንንታዊ ምር የጥፋት እቅድ ይዛችሁ ትሄዳላችሁ። እኔ አንዱ አውቃለሁ እስከ ምናምንታችሁ የሚገባችሁ ላይ እንደምትሸከፉ ምንም ዘና ብዬ አውቃለሁ። እሱ እስከ ቆሻሻችሁ መቀበር ካለባችሁ ላይ ትቀበላላችሁ። ግን ከእናንተ ጋር ሳያውቁ ዝም ብሎ የሚያብዳለ በሆነ ህይወቱ የተሰናከለበት ወይ ኑሮ ከብዶታል ወይም የሆነ ችግር ገጥሞታል። ጀስት ግን በቃ ከጥፋተኞች ጋር ቆሞ ሲያጠፋ ክፋትና ነውርን ሲያስፋፋ የሚውል ሰው አለ። ያ ሰው ትንሽ አስቦና አቅዶ ስላልገባ ይነቃ እንደው ነው። እንደ ሰው ደግሞ ግዴታችንን ለመወጣት ነው እንጂ ኧረ እባካችሁ ኧረ በእናታችሁ እንዳትመጡ የኢትዮጵያ መንግስት ምናምን ብዬ ልላችሁ ነው። ኢትዮጵያ አታውቋትም ብላችሁ እኮ ለዛ ነው። እና ጅሎች ናችሁ። ከጅልነታችሁ ለመዳን ነው እንጂ ኢትዮጵያን የነኩ የፈለገው ነገር ቢኖራቸው ታያቸዋላችሁ። ስለሚሆን ለምን እናወራለን? በደንብ ታያቸዋላችሁ። ኢትዮጵያ ላይ በክፋት የተነሳ ሁሉ በደንብ ፈጣሪ ሲበቀላቸው እናያለን። እኔና እናንተ አሁን ባለንበት ዘመን ማለት ነው። ኢትዮጵያን ደግሞ የሚገባትን ጌጣጌጥ ሁሉ እናደርግላታለን። አሁን በአብይ እጅ በዶክተር አብይ እጅ ለኢትዮጵያ መሪህን ስደብ የሚል ስነ ምግባር አልተማርኩም። እኔ ሰዎችን ሁሉ አክብር ነው የተባልኩት። አክብራለሁ በስራቸው እስከሚወድቁ ድረስ። አንደበትህ የእግዚአብሔር ቤተ መቅደስ ነው፣ የፈጣሪ የምስጋና ቤት ነው። ዚክር፣ ዱዓ፣ ጸሎት፣ ሙስባ ኦር መቁጠሪያ መሳብ፣ ያንን በማድረግ ከሐሜትና ከቆሻሻ ነገር ራቅ ይላል። የፈጣሪ ቤት የሆነው አንደበቴን አላረክስም። ፈጣሪ የሚጠራውን ነገር አላደርግም። ማንኛውም ነገር ላይ ነገ ሊያከስረኝ የሚችል ምንም ነገር አላደርግም። ሰዎች እንዳያደርጉም ነው የምናገር። እኔ ሰው አቅም ነው ያለኝ። ይህን እየተናገርኩ አለመስማት መብቱ ነው። ግን ኢትዮጵያ ትቀጥላለች። አውቃለሁ እኮ እስከዛሬ የመጣችሁበትን ብታውቁት። ጠቅላይ ሚኒስትሩና አሁን ያለውን መንግስት የምታሸንፉት እንደናንተ በወደቀ በረከሰ ነገር ላይ ካገኛችሁት የዛን ቀን በአንድ ቀን ይጠፋል። ከዛ ውጭ ግን የፊቱ አትቆሙም። እንድትሰድቡት ግን በፍጹም አልፈቅድም። እንኳን የኔን ጠቅላይ ሚኒስትር ሌላ ቦታ ላይ ያሉ መሪዎች እንዲሰደቡ አልፈቅድም። እንደዚህ አይነት ጋጥ ወጥነትን አላበረታታም። በቃ ነውር ነው ይሄ።
የትኛውም ቦታ ላይ ውርደትና ቆሻሻነትን የሚያሳይ ነው። ኢትዮጵያ ትቀጥላለች። ለማታስቀሩት ነገር በውርደት አትሞቱ። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ ትቀጥላለች። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው ወንድሞቼ። ተባረኩ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብረን ነው። የኢትዮጵያ ድል የተረጋገጠ ነው። መልካም ጊዜ